በዛሬው ዕለት እግዚአብሔር ይመስገን ዮሐንስ 15 ከቁጥር 1 ጀምሮ እስከ 10 ያለው ባለፈው ሳምንት በነበረን ጊዜ ተመልክተናል። እስከ ቁጥር 17 ካነበብን በኋላ እስከ ቁጥር 11 ድረስ ያለውን ማየታችንን ነው የማስታውሰው። ጊዜውን ለመጠቀም ከቁጥር 12 ጀምሮ እስከ ምዕራፉ ፍጻሜ እስከ ቁጥር 27 ያለውን አነበውና አብረን እንካፈላለን። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያቸዋለሁ። ከአባቴ የሰማችሁትን ሁሉ እናንተ አስታውቂያችኋለሁ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ያሳድዷችኋል። እኔን ተቀብለው እንደሆኑ ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴንም ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላችሁ ባላደረግሁ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። እንደምታስታውሱት ባለፈው ሳምንት በነበረን ጊዜ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል በማለት በጌታ መኖር ፍሬያማ እንደሚያደርግ፣ በጌታ የማይኖር ፍሬ ሊኖረው እንደማይችል፣ ፍሬ አልባ መሆን ደግሞ ቅጣት እንዳለው፣ ያም ቅጣት ደግሞ ተሰብስቦ ወደ እሳት እንደመጣል የሚቆጠር እንደሆነ ከተናገረ በኋላ ትእዛዙን መጠበቅ፣ ፈቃዱን ማከናወን ከፍቅር መመንጨት እንዳለበት ጌታችን ኢየሱስ ክርስቶስ እንደሚወዳቸው ለደቀ መዛሙርቱ ደጋግሞ በመናገር ደግሞም በፍቅሬ ኑሩ በማለት ይህን መለኮታዊ የፍቅር የሆነ መመሪያና ትእዛዝ መስጠቱን ተምረናል። ጌታችን ኢየሱስ ክርስቶስ እኔ የምወዳቸው አባቴ እኔን በወደደኝ መጠን ነው በማለት ነውር የሌለበት ልጁን አብ በሚወደው መጠን ጌታ ደግሞ ደቀ መዛሙርቱን እንደሚወዳቸው መግለጡን እናያለን። እና ይሄ ንጽጽር እግዚአብሔር እንዴት ባለ ዓይን እንደሚያየን እንዴት ባለ ፍቅር እንደሚመለከተን የሚያሳይ ነው። እግዚአብሔር ልጁን በሚያይበት፣ ክርስቶስን በተመለከተበት፣ ኢየሱስ ክርስቶስን በወደደበት ፍቅር መጠን ኢየሱስ ደግሞ እኛን ይወደናል። ይህንን ራሱ ጌታችን ነው የነገረን። አብ እንደወደደኝ እኔ ደግሞ ወደድኋችሁ ነው ያለው። ስለዚህ የፍቅር ልመና ይለምናል። በፍቅሬ ኑሩ፣ ስለምወዳችሁ አባቴ እኔን እንደሚወድ እንዲሁ እኔ እናንተን ስለምወድ እባካችሁ የፍቅር ተገዢዎች ሁኑ፣ ፍቅር ይግዛችሁ፣ ፍቅር ያስተዳድራችሁ የሚል
በፍቅሩ ስለመኖር ጌታ መመሪያ ሰጥቷቸዋል እና እግዚአብሔር ክርስቶስን እንደሚወደው እኔን ይወዳል። ክርስቶስን ባየበት ፍቅር ክርስቶስ ደግሞ እኔን ያየኛል። በእግዚአብሔር አብና በክርስቶስ ወይም በጌታችን በኢየሱስ ክርስቶስ መካከል ያለውን አይነት ፍቅር በጌታችን በኢየሱስ ክርስቶስና በእኛ መካከል አለ ብሎ ማመን በጣም የሚገርም ነው። እግዚአብሔር አብርቶልን አይተነው ከሆነ አይኖቻችን ተገልጠውልን ከሆነ እግዚአብሔር የሚወደን ክርስቶስና በሱ መካከል ባለው ፍቅር መጠን ነው እና ጌታችን ኢየሱስ ክርስቶስ እኛን የተቀበለን አባቱ እሱን በተቀበለው አባቱ እሱን በወደደው በዛው መጠን ነው እና ይሄን ከነገራቸው በኋላ በፍቅሬ ኑሩ ነው እያላቸው ያለ እና ፍቅር ምክንያት ሆኖ ለጌታ መኖርና ቅጣት ተፈርቶ የጌታ መሆን በጣም ይለያያል። በጣም ብዙ ሰው መንግሥተ ሰማያትና ሲኦልን በማስላት ነው ስለ መንፈሳዊው ዓለም ያለው መረጃ የሚኖረው። ከሞት ባሻገር ፍርድ ስላለ ገሃነመ እሳት የሚባል ነገር ስላለ እድሜ ልካችንን ስንሰማው እንደኖር ነው ደግሞ የማይጠፋ እሳትና የማያንቀላፋ ትል የሚባል ነገር ስላለ የማይጠፋ ለሰይጣንና ለአጋንንቱ የተዘጋጀ የፍርድ ስፍራ አለ ስለተባለ ብዙውን ሰው የእግዚአብሔር የሚያደርገው ፍርድ ነው ወይም የእግዚአብሔር እንዲሆን የሚያታግለው ፍርድ ነው። በጣም ብዙ ሰው ሲበድልና ሲያጠፋ የሚታየው ሲኦል ነው፣ የእግዚአብሔር ፍቅር አይደለም እና ፍቅር በሕይወት እንዲያኖረን ጌታ ጋብዞናል። ስለዚህ ከጌታ ጋር የምንኖረው ጌታ ስለሚወደን ነው። አንድ ልጅ አባትየው ኃይለኛ መሆኑን ተሰምቶት አባቱን እያሰበ የሚኖረው ኑሮና አባትየው ዋጋ ከፍሎለት እንዳሳደገው ሲያስብ የሚኖረው ኑሮ አንድ ይሆናል? አንድ አይሆንም። አባቱን የሚፈራ ከሆነ ያው ሲመጣ ሰወር እያለ የሚጨሰውንም ያጨሳል፣ የሚያደርገውንም ያደርጋል እና ስለሚፈራው ወይ ዱላውን ወይ ቁጣውን ወይ ድንፋታውን ስለሚሆን የሚያስበው ያው ከዓይኑ መሰወር ብቻ ነው ጉዳዩ እና አባትየው ኃይለኛ ስለሆነ እንደምንም ከዓይኖቹ ተሰውሮ ከዱላም ተርፎ የሚፈልገውን ነገር ማድረግ ነው የሚሻው። ግን አባትየው ወይም ደግሞ ወላጆቹ እንዴት ያለ ዋጋ ከፍለው እንዳሳደጉት ቢያውቅ ግን በዚህ መጠን ቢሆን አባቱን የሚያስበው ይህን ያህል ለእኔ ሲል በመከራ ወጥቶ ገብቶ እንደዚህ ሆኖ ለፍቶ ያኖረኝ ይህንን ቢያይብኝ ያዝንብኛል እና ልቡ ይጎዳል ነው ብሎ የሚያስበው። እርግጠኛ ነኝ እንደዛ ከማሰብ እንደዚህ ማሰብ ይሻላል። አይሻልም? አይሻልም? ፈርቶ ከመጠንቀቅ በፍቅር መሸነፍ እጅግ የተሻለ እና በፍቅር ሲሆን የሚገዛን ፍቅር ነው የሚሆነው። ቁጣው አይደለም የሚታየን፣ ላይቆጣን ይችላል አይደል? አንዳንድ ጊዜ በጣም የሚያዝኑ አባቶች ሐዘናቸው ሊያይል ይችላል፣ ከቁጣቸው በላይ እንባቸው ሊቀድም ይችላል። ይህን ያህል የለፈውበት ልጄ ከንቱ ሆነ ብሎ ስብር የሚል የማይማታ ወላጅ ብዙ ነው እና ከሚማታው ከሚደባደበው በላይ ተቀጥቅጠው ሰው ያልሆኑ ብዙ ሰዎች አታውቁ? አባት እያስገለበጠ እያጠናቸው በሆነ ነገር ከፍሎ እያስደበደባቸው ለፖሊስ እየሰጡት የሚቀጠቀጥ አንድ ልጅ እናትና አባት ተስማምተው የሚያስገርፉት አንድ ሰው አውቃለሁ። ሰው ሳይሆን ረጅም ዘመን ይኖረ ክርስቶስ ሰው ያደረገው የእግዚአብሔር ፍቅር ገንዘብ ያደረገው አውቃለሁ እኔ። ዱላ ያለወጠውን ኃይል ያልቀየረውን እግዚአብሔር ቀይሮ በቤተሰብ ቁጣና ግርፊያ ሰው ያልሆኑ ሰዎች ሰው ሲሆኑ አይቻቃል። ቤተሰብ በዚህ መጠን ያላሸነፋቸው ሰዎች ግን የቤተሰብ ውለታ ቤተሰብ ለነሱ ያላቸው ነገር ቢሰማቸው እንደው ቢታገሉ ሰይጣን በሕይወታቸው በልዩ ልዩ መንገድ አስሮ ቢጫወትባቸው እንኳን ከዛ ነገር ለመላቀቅ የሚኖራቸው ትግል ፍቅር ነው የሚሆነው እና አባቴ ያዝንብኛል፣ ለፍቷል፣ ስለኔ ዋጋ ከፍሏል። ወገኖች እኛ ከጌታ ጋር ያለን ግንኙነት እንደሱ ነው። ከዚህ በላይ ፍቅር አለ? ነፍሱን ስለኛ አሳልፎ ከመስጠት ውጭ ከዚህ በላይ ፍቅር አለ? ጌታ እኮ ፍቅሩን ነው እየዘረዘረ ያለ። ነፍሱን ስለ ወዳጆች አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለ። በዓለም ላይ ፍቅርን በተመለከተ ብዙ መለኪያዎች ይኖራሉ። እናት ስለ ልጇ የምትከፍለው ዋጋ፣ አባት ስለ ልጁ የሚከፍለውን ዋጋ፣
ያፈቀሩ ስለሚያፈቅሯቸው ሰዎች የሚከፍሉትን ዋጋ በጣም ብዙ ፍቅርን በተመለከተ ብዙ ነገሮች በዓለም ላይ ሰምተን እናውቃለን። ግን የትኞቹም ቢሆን የእግዚአብሔርን ፍቅር አያክሉ። የትኞቹም ቢሆን እናት ልጇን የምትወድበት ፍቅር፣ አባት ልጁን የሚወድበት ፍቅር፣ አፍቃሪ ሌላኛይቱን የሚወድበት ፍቅር ምናልባትም አንዱ ከሌላው ከሚያገኘው ጤናማ ነገር ጋር የተገናኘ ሊሆን ይችላል። ጳውሎስ በሮሜ ምዕራፍ 5 ከቁጥር 6 ጀምሮ እንደነገረን በዓለም ላይ ለመልካም ሰው ለጥሩ ሰው ዋጋ የሚከፍል ምናልባት በጭንቅ ይገኝ ይሆናል አለ። ልክ አሁን እንዳልኩት አይነት ለልጆቻቸው የሚቃጠሉ ወላጆች ይኖራሉ። ለሚወዷቸው ዋጋ የሚከፍሉ ሰዎች አሉ። ምንም ጥርጥር የለውም። የእግዚአብሔርን ያህል አይደለም እንጂ ሊሆን አይችልም እንጂ በጣም ብዙ አፍቃሪዎች፣ ብዙ በጣም ጥሩ ሰዎች ዋጋ የሚከፍሉ ብዙ ነገር የሚያደርጉ ሰዎች አሉ። እነዛን ነገሮች የሚያደርጉት ለማን ነው? ለማን ነው ያን ዋጋ የሚከፍሉት ብለን ስናስብ አንድ የጋራ ነገር መሃል ላይ አለ። ወደ ሰው ልጅ ማንነት ስንመጣ ግን ጠላቶቹ ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር የከፈለው ዋጋ ለጠላቱ ከጠላት ጋር ለተስማማው ከእግዚአብሔር መንግስት ጋር በአቋም ጸብ ለጫረው ጦርነት ላወጀው በክፋት ለሚሰራው ለጨለማው ኃይል አድልተው ሰዎች ከክፉ ጋር ተባብረው ሰው የእግዚአብሔር ጠላት ሆኖ ጳውሎስ ይህን በግልጽ ይናገራል። በሐሳባችን የእግዚአብሔር ጠላቶች ነበርን ያለው። እናንተም ደግሞ በአየር ላይ ለሚሰራው መንፈስ አለቃ ፈቃድ ትመላለሱ ነበር ሲል እናያለን። ኤፌሶን ምዕራፍ 2 ላይ አሕዛብን ከአጋንንት በታች ነበራችሁ፣ እኛ ሕግም ቢኖረን የገዛ ልቡናችንን ፈቃድ እያደረግን በሐሳባችን ጭምር የእግዚአብሔር ጠላቶች ነበርን ነው የሚለው። እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከልጁ ጋር ሕይወትን ሰጠን፣ አስነሳን፣ በሰማያዊ ስፍራ በክርስቶስ ኢየሱስ አስቀመጠን ይላል። የእግዚአብሔር ፍቅር ትልቅ ነው። እግዚአብሔር ባለጸጋ ነው። በምን? በምሕረት በይቅርታ ባለጸጋ ነው። የማያልቅበት ከኃጢአት ሁሉ ማንጻት የሚችል ከርኩሰት ሁሉ መቀደስ የሚችል ሁልጊዜም ቢሆን የማይሰለቸው የማይደክመው የወደቀውን ለማንሳት እጆቹን የሚዘረጋ እውነተኛ አፍቃሪ ነው እግዚአብሔር። እግዚአብሔር የወደደን ጠላቶቹ ሆነን ነው። ጠላቶቹ ሆነን እየተዋጋ ነው። ከክፉ ጋር ተባብረን የተቀበለን አምላክ ነው። ጠላቶቹ ሆኖን ከወደደን እንደወደደን አውቀን እንዴት አይወደን? በጨለማ እያለን ልጁን ስለኛ አሳልፎ ከሰጠ ወደ ብርሃን ከመጣ በኋላ ደግሞ የበለጠ በክብር እንድናለን። በክብር ከብዙ ነገሮቻችን እናመልጣለን። ይሄ ዋስትናችን ነው። ክብር ለስሙ ይሁን። ስለዚህ እግዚአብሔር አሁንም በእኛና በሱ መካከል ያለውን የፍቅር መስመር እያሳየን ያለው እግዚአብሔር ይወደናል። ክርስቶስ ይወደናል። እግዚአብሔር ክርስቶስን በወደደበት ፍቅር ክርስቶስ ደግሞ እኛን ወዶናል። ስለዚህ በፍቅሬ ኑሩ የሚል መመሪያ ነው እየሰጠ ያለው። በፍቅሩ መኖር ማለት ደግሞ ምን ማለት ነው የሚለውን ነገር እዚሁ ላይ ያብራራል። ክርስቶስ እኔ አባቴን ወደዋለሁ ነው ያለው። አባቱን መውደዱን ደግሞ ወደዋለሁ በሚል ቃል ብቻም ሳይሆን ትእዛዙን እንደጠበቁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ ነው ያለው። ስለዚህ እግዚአብሔር በፍቅር ያኖራል ማለት በቃ ትእዛዙን ወደነው ፈርተነው አይደለም። ያንን ባለማድረጋችን ሰይጣን የሆነ ነገር ያደርገንብናል ብለን አይደለም። አጋንንት ተፈርቶ እግዚአብሔር አይመለክም። እርኩሳን መናፍስት እኛን ወደ እግዚአብሔር ማስጠጋት የለባቸውም። እኛን መሳብ ያለበት የእግዚአብሔር ፍቅር ነው። የዓለም ክፋት እኛን የእግዚአብሔር ማድረግ የለበትም። እኛን የእግዚአብሔር የሚያደርገን ስካር መሆን የለበትም። ዝሙት መሆን የለበትም። ባዕድ አምልኮ መሆን የለበትም። ዓለም ውስጥ ያለው ክፋት መሆን የለበትም። እኛን እግዚአብሔር አድርጎ አጣብቆ የሚያስቀረን የጌታ ፍቅር መሆን አለበት። ይቻላል እኮ ሰው እኮ ከብዙ ነገር አምልጦ ያቺ ሴት እንዳለች ስለዛች ሴት ጌታ እንደተናገረው ብዙ ኃጢአቷ ተትቶላታልና እግዚአብሔርን በብዙ ትወዳለች ተብሎ እንደተነገረው በዛ መጠን እግዚአብሔርን መውደድ ችግር የለው። እግዚአብሔርን መውደድ ነው ዋናው ነገር። ከየትም ተነስተን እግዚአብሔር ከሱስ ስለገላገለን፣ ከእርኩሰት ስላወጣን፣ ከሴሰኝነት ስላወጣን፣ ከኃጢአት ኃይል ስለገላገለን እግዚአብሔርን መውደድ በራሱ ምንም ችግር የለው። ስለዚህ የመጣንበት እግዚአብሔር ያደረገልን ነገር የፍቅር ምክንያት መሆን ይችላል። ግን ከዛ የሚበልጠው የፍቅር ምክንያት የእግዚአብሔር ፍቅር ነው።
ከዛ የሚበልጠው የፍቅር ምክንያት ከዛ የሚበልጠው የፍቅር ምክንያት። አንዳንድ ሰው እኮ ጤና አስቸግሮት ሪሃብ ሴንተር ገብቶ በስነ ስርዓት በደም ተዘግቶበት ተለክቶ እየተሰጠው ከሱስ ሊያመልጥ ይችላል። ደም አስቀይረው ከተለያየ ሱስ እስረኝነት ለመውጣት የሚታገሉ ሰዎች ይኖራሉ። እንዲህ አይነት ነገር አለ፣ በውጭው ዓለም ይደረጋል። በተለያየ ሁኔታ ሰዎች ኑሯቸው በጣም አደገኛ ላይ ሲሆን፣ ጤናቸው አደገኛ ሁኔታ ውስጥ ሲሆን፣ ጤና መከራ ሲሆንባቸው፣ የውስጥ አካላቸው ሲጎዳ፣ ያ ነገር አስግቷቸው እኮ ደንግጠው የተለያየ ነገር የሚያቆሙ ሰዎች አሉ። ጉዳዩ ሲጋራ የማቆም አይደለም። ጉዳዩ ከዝሙት የማምለጥ አይደለም። ጉዳዩ ከነዚህ ነገሮች የመዳን ብቻ አይደለም። የማይዘሙቱ፣ የማይሰክሩ፣ የማያጨሱ ግን ክርስቶስ የሌላቸው ሰዎች ከጨለማው ስልጣን አያመልጡ። ኢየሱስ ክርስቶስ ከዚህም ከዛም ያድናል። ከጨለማውም ስልጣን ከዚህም ማዳን ይችላል፣ ያድናል። በኃጢአት ምክንያት ከሚመጣን ፍርድ ከኃጢአትም ያድናል። ኢየሱስ ክርስቶስ በኃጢአት ምክንያት ከሚመጣ ፍርድ ሊያድነን የእኛን ኃጢአት ተሸክሞ መስቀል ላይ ወጥቷል። ደግሞ አሁንም በመንፈሱ በስሙ ኃይል ከኃጢአትም ያድናል። ጌታ ኢየሱስ ክርስቶስ ሁለቱንም መሆን ይችላል። ግን አንዳንዴ ሰው ያለ ክርስቶስ ሆኖ በሞራል ሕግ በሌላም የሃይማኖት ፍልስፍና አንዳንዴም ሰዎች እንዲሁ በተለያየ ምክንያት ጤናማ ሰዎች ሆነ እኔ እኮ ድሮም ቢሆን እኔ ድሮም እኮ ጠጥቼ አላውቅም የሚሉ ሰዎች የሉም። ተክሬ አላውቅም እኔ የሚሉት እኔ ጨፍሬ አላውቅም የዳይት ክለብ ምናምን በጭራሽ እኔ አንድ ቀን የሚሉ ሰዎች አሉ። እና ይሄንንም የሆነ ነገር ላይ ያወጡታል። እንደውም በዚህ ዓለም ስርዓት ውስጥ ወንጌል ቀድሞ የሚሄደው ለማን ነው? ለሰካራም ለሰካራሙ፣ ለምስኪን ለምስኪኑ ነው ወንጌል ቀድሞ የሚሄደው። ምክንያቱም እኛም የምንበረታው ሰይጣንና ዓለም ያጠወለገውን ሰው ስናየው፣ የለመለመውም ቢሆን በእነዚህ ነገሮች ያልነተበውም ቢሆን ወልድ ከሌለው ሕይወት ስለሌለው፣ ክርስቶስ ከሌለው ሕይወት ስለሌለው የግድ ኢየሱስ ክርስቶስ ለሁሉም ያስፈልጋል። ይሄ የታወቀ ነው። ይሄ የታወቀ ሆኖ በደንብ መስተዋል ያለበት ነገር አሁንም ወደኛ ሕይወት ስንመጣ ወገኖቼ የሚያኖረን የጌታ ፍቅር ይሁን። በኃጢአት ምክንያት የሚመጣ ፍርድ ያ ሌላ ጉዳይ ነው። የእግዚአብሔር ዳኝነት የሚታይበት ሌላ ጉዳይ ነው። ከኃጢአት ጋር ተያይዞ ዓለምን የሚጠብቃት የእግዚአብሔር ቁጣ ያ ሌላ ጉዳይ ነው። ከሰይጣን ጋር ተያይዞ ያለው ነገር ያ ሌላ ጉዳይ ነው። እኛና እግዚአብሔርን አሁን ያጣበቀ ፍቅር አለ። ጌታ ኢየሱስ ክርስቶስ በመገለጡ ያወቅ ነው። እግዚአብሔር ፍቅር እንደሆነ አወቅ ነው። ፍርድ የጋረደውን የእግዚአብሔርን መልክ ተመለከት ነው። እግዚአብሔር ቅዱስ አምላክ ነው። በቅድስናው ደግሞ ኃጢአትን ቀጥቷል። ከአዳም ውድቀት ጀምሮ በዘመናት ያደረጋቸው ነገሮች በቅዱሳት መጽሐፍት ተጽፈዋል። እነዚያ ሁሉ ነገሮች የእግዚአብሔርን ፊት በጣም አክፍተውና አክብደው አሳይተው ነበር። ብሉይ ኪዳን ላይ እግዚአብሔር ያስፈራል። እግዚአብሔር ያስፈራል። ብሉይ ኪዳን ላይ ሲናይ ተራራ ላይ የተገለጠው አምላክ ያስፈራል። እንኳን ለሌላው ለሙሴ ያስፈራ ነበር። ኢየሱስ ክርስቶስ ወደዚህ ዓለም መጣና የእግዚአብሔር የአባቱን ፊት አሳየን። አባቱ እንዴት እንደሚወደው በመስቀል ላይ ሞት ልጁ ላይ ጨክኖ እንዴት እንደተቀበለን እግዚአብሔር ለኛ ያለውን የመጨረሻውን ነገር ክርስቶስ አስታወቀን። አሁን ትእዛዝ እየሰጠነው ፍቅር ነው ማዕከሉ። በፍቅሬ ኑሩ። በፍቅሬ መኖር ማለት ይኸውላችሁ እኔ የምኖረውን አይነት ኑሮ ነው። እኔ አባቴን ስለምወደው ትእዛዙን እጠብቃለሁ። አባቴን ስለምወደው ትእዛዙን እጠብቃለሁ። በፍቅሬ ብትኖሩ እናንተም የነገርኳችሁን ትእዛዝ ትጠብቃላችሁ። ባካችሁ በፍቅሬ ኑሩ ይለናል። ስለዚህ አሁን እኛና እግዚአብሔር እንዋደዳለን። እኛና ክርስቶስ ተዋደናል። እሱ አስቀድሞ ስለወደደን ዮሐንስ እንዳለው እኛም እንወደዋለን። አስቀድሞ የወደደንን ስለምንወደው ነው የምንኖረው። ሰይጣን አስፈርቶን አይደለም፣ ክፉ አስፈርቶን አይደለም። በእውነት ቅዠት እኛን ጸሎተኛ ማድረግ የለበትም። እኛን ጸሎተኛ ማድረግ የለበትም ቅዠት። በኑሯችን ውስጥ በዛም በዚህም እንደ ጨረባ የሚንቀሳቀሱ አጋንንት እኛን የእግዚአብሔር ማድረግ የለባቸው። እኛን የእግዚአብሔር የሚያደርግ የእግዚአብሔር ፍቅር መሆን አለበት። ይህንን ነው ቅዱሱ የእግዚአብሔር ቃል እያበራልን ያለው ወገኖቼ። ሰይጣን ስላለ ስለሌላ አይደለም። ሰይጣን የማይኖርበት ዘመን አለ። የማይኖርበት እሱ ከነ መልእክተኞቹ ከነ ግሳንግሱ ለአንዴና ለመጨረሻ ጊዜ ላይታሰብ የሚጣልበት ጊዜ አለ። በጌታችን መገለጥ በአፉ ውስጥ ትንፋስ ነው የሚጠፋው። ይሄንን ቅዱስ የእግዚአብሔር ቃል ይነግረናል። ሰይጣን ከነ ግሳንግሱ የማይኖርበት ዘመን አለ። ደግሞ ፍጥረት ከመኖሩ በፊት የኖረ አምላክ፣ የዘላለም አምላክ፣ ፍጥረት ከመኖሩ በፊት የሚኖረው እግዚአብሔር ከፍጥረት በፊት ከልጁ ጋር በነበረው ፍቅር መጠን እግዚአብሔር ደግሞ ወደ ራሱ አቀረበን። ስለዚህ ፍቅሩ አልፋ ነው፣ ፍቅሩ ኦሜጋ ነው። ይህ ዓለም ከመኖሩ በፊት እግዚአብሔር ልጁን ይወዳል። ዓለም ሳይፈጠር በክርስቶስ ነው ያሰበን፣ በክርስቶስ ነው የወደደን፣ በክርስቶስ ነው የፈጠረን። ዓለም ሳይፈጠር
ይሄም ዓለም አልፎ በክርስቶስ አብረነው እንኖራለን። ፍቅሩ ዘላለማዊ ነው። ስለዚህ ሰይጣን መሃል ላይ ገብቶ ነበር፣ ደግሞ ይወጣል። በገባበት ማንነቱ መሰስ ብሎ ይወጣል። ወዶ ሳይሆን በግዱ ወደ ተዘጋጀለት ስፍራ ይገባል። እኛና ጌታ ለዘላለም አብረን እንኖራለን፣ በክብር እንኖራለን። ይሄ ሕይወትና ይሄ ፍቅር እግዚአብሔር ያየልን ነገር ያኖረን በሕይወት በእውነት እግዚአብሔር ይሄን ማስተዋል ይስጠን። ሁልጊዜ ድካማችንን ስናስብ፣ ስንፍናችንን ስናስብ፣ ስንፍናችንን ተከትሎ ወደ ሕይወታችን ሊመጣ የሚችል ክፉ፣ ሕይወታችንን ሊበጠብጥ የሚችል ክፉ እውነት ነው። በመሰረቱ እውነት ነው። እግዚአብሔር ጥበቃ በሰው ሕይወት ከሌለ፣ እግዚአብሔር ምሕረት በሰው ሕይወት ካልበዛ፣ ሰው በጌታው እረኝነት ውስጥ ከለላ ውስጥ ካልሆነ፣ ከዚያ ውጭ ያለው ዓለም ጨለማ ነው። ዓለሙ በክፉ እንደተያዘ ይታወቃል። ጴጥሮስም ነግሮናል። ንቁ፣ በሃይማኖት ቁሙ፣ ጎልምሱ። ባለጋራችሁ ዲያብሎስ የሚውጠውን አጥቶ እንደሚያገሳ አንበሳ ወዲያና ወዲህ ይዞራል ይላል። ክፉ በዚህ ዓለም የሚውጠውን እንደሚፈልግ አንበሳ የሚሽከረከር አውሬ ነው። ወዲያና ወዲህ የሚል ከመስመር የወጣውን ከጌታ ጥበቃ ሹልክ ያለውን በገዛ ፈቃዱ፣ በመሰረቱ ጌታ ወደሱ የመጣውን እንደማያወጣ ነግሮናል። የጌታ ዓይኖች እንደማይከለሉም እናውቃለን። እሱን የሚሸውድ፣ እሱን የሚያታልል፣ እሱን የሚያጭበረብር፣ ከሱ እይታ ጋርዶ ሰዎችን እንደፈለገ ማድረግ የሚቻለው ማንም የለም። ጌታ ይሄንን በግልጽ ነግሮናል። እናንተን የሰጠኝ አባቴ ነው፣ እናንተን የሰጠኝ አባቴ ከሁሉ ይበልጣል፣ እናንተን ከእጄ መንጠቅ የሚቻለው ማንም የለም ብሎናል። ስለዚህ ጌታ በፍጹም ፈቅደን ካልሆነ በቀር አሳልፎ የሚሰጥ አምላክ አይደለም። ወደን ያው የምርጫ ጉዳይ እዛ የደንገነት ላይ እንደሆነ ጌታን የመተው አደጋ በሰው ሕይወት ውስጥ ካለ ጌታ አያስገድድም። ከዚያ ውጭ ግን እንኳን ስሙን ጠርተን እንኳን ፈልገ ነው እንኳን እንደወደደን ገብቶን እንኳን ወደሱ ፊቱን አዙረን ገና ዓለም ውስጥም እያለን እግዚአብሔር አልተወንም። እግዚአብሔር ምሕረት አድርጎልናል። ስለዚህ ላንጠፋ ነው የተያዝነው ወገኖቼ። በትልቅ ፍቅር ከእግዚአብሔር ጋር ተጣብቀናል። እኛን እግዚአብሔር ያደረገን ሲኦል አይደለም። እኛን እግዚአብሔር ያደረገን ሰይጣን አይደለም። እኛን እግዚአብሔር ያደረገን ጫትና ሲጋራ አይደለም። እኛን እግዚአብሔር የሚያደርገን ዝሙትና መንዝራነት፣ ሌላው ርኩሰት አይደለም። እኛን እግዚአብሔር ያደረገን መስቀል ላይ ያየነው ፍቅር ነው። ያ ስለኛ ያለቀሰው፣ በደም የተጎረጎረው፣ ያ ስለኛ እሾህ አክሊል የተደፋበት፣ የተናቀው፣ የተተፋበት፣ የተወረወረው፣ የሁላችንን በደል ተሸክሞ በሁለት ወንበዴዎች መካከል ሲቃትት የታየው የእግዚአብሔር ልጅ፣ ስለኛ ሕይወቱን የከፈለው የእግዚአብሔር ልጅ እሱ ነው እኛን ከእግዚአብሔር ጋር የሚያጣብቅ የፍቅር መስዋዕት ሆኖ የቀረበው መስዋዕት እሱ ነው ከእግዚአብሔር ጋር አንድ ያደረገን። ስለዚህ ሰይጣን እኛን ወደ እግዚአብሔር አሁን አያስጠጋንም፣ እኛን ከእግዚአብሔርም አይለየንም። ከእግዚአብሔር ጋር የተጠጋጋንበት ፍቅር ነው ክርስቶስ። ከእግዚአብሔር ጋር የታረቅንበት ፍቅር ነው ክርስቶስ። ከእግዚአብሔር ጋር አብረን የምንኖርበት የዘላለም ኃይል ነው ክርስቶስ። ከጨለማው ስልጣን እኛን ያዳነበት ፈልቅቆ ያወጣበት ጉልበት ነው ክርስቶስ። ይህ የእግዚአብሔር ኃይልና ማዳን ነው ብሏል ጳውሎስ አይደል? መቼም ከሰው ጥበብ የእግዚአብሔር ሞኝነት እሱ ይጠበባል አለ። ከሰው ጥበብ የእግዚአብሔር ሞኝነት እሱ ይጠበባል። ከሰው ብርታት የእግዚአብሔር ድካም እሱ ይበረታል አለ። እግዚአብሔር ደክሞ አያውቅም፣ ግን ስለ ሁላችንም አንዴ ደክሞ አየነው፣ ዝሎ አየነው። የመላእክት እገዛ እስኪያስፈልገው ድረስ አባቶ ለምን ተውከኝ ብሎ እስኪጮህ ድረስ ሁሉን ቻዩ ጌታ አልዓዛርን ከመቃብር የጠራው በስም ጠርቶ ያወጣው ጌታ ኢየሱስ ክርስቶስ ሞት አስፈርቶት አባቶ ከዚህ ሰዓት አድነኝ ልበልን ብሎ እስኪቃትት ድረስ አንዴ የማይደክመው ደክሞ የማይዝለው ዝሎ የማይሞተው ሕያው አምላክ የሁላችንን በደል ተሸክሞ ሲታረድ አየነው። አንዴ ስለ ሁላችንም። ይሄ የጌታ ድካም ከሰው ብርታት እሱ ይበረታል። ጽድቅን በተመለከተ ሲታገሉ ሲላላጡ ከኖሩ ከየትኞቹም ብርቶች እኛም ሁሉ ከጨለማው ኃይል ፈልቅቆ ያስመለጠ የእግዚአብሔር ኃይል ነው ክርስቶስ። የእግዚአብሔር ጥበብም ነው ክርስቶስ። የሰይጣንንም ሥራ ጥበበኛ ነኝ ያለችውንም የዚህችን ዓለም እውቀትና ጥበብ ከንቱ ያደረገ የእግዚአብሔር ጥበብ ነው ክርስቶስ። የእግዚአብሔር ጥበብና ኃይል የሆነው ክርስቶስ ነው ተብሎ ቃል በቃል የተጻፈው አንደኛ ቆሮንቶስ ምዕራፍ 1 ላይ። ስለዚህ ወገኖቼ ፍቅር ነው። አሁንም አጀንዳው ርዕሱ ፍቅር ነው። እኛና እግዚአብሔር አብረን እንድንኖር ጌታ ኢየሱስ ክርስቶስ ደግሞ ደጋግሞ በፊታችን እየነገረን ያለው ይሄንን እውነት ነው። ይሄንን እውነት ነው። ስለዚህ እኔ አባቴን እወዳለሁ። አባቴን እወዳለሁ ማለት በፍቅሩ እኖራለሁ። እታዘዘው ነበር ታውቃላችሁ። ስለዚህ በፍቅሬ ብትኖሩ፣ ትእዛዜን ብትጠብቁ
በፍቅሬ ትኖራላችሁ፣ ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይሄን ነግሬያችኋለሁ። ለደስታችን እንድንታዘዘው እግዚአብሔር ይርዳል። ለደስታችን ወገኖቼ፣ ለገዛ ረፍታችን እንድንታዘዘው። ረፍት አሁን የሚያግባባን አንድ ሌላ ነገር አለ። ጌታ መታዘዝ፣ ከጌታ ጋር መሆን ፍጹም የሆነ ረፍትና ደስታ ነው። ይሄን አጣጥማችሁ ታውቃላችሁ? ምናልባት ይሄንን አላየነው እንደው ያው አንዳንድ ጊዜ ጨለማ ነው የብርሃን ድምቀት አይደል? አንዳንድ ጊዜ መራራው ነገር ነው የጣፋጩን ነገር ጣዕም የሚያሳየን። አንዳንድ ጊዜ የብርሃን ወይም ደግሞ የመልካም ነገር መልካም ገጽታ የሚታየን ሌሎች ነገሮች ሲኖሩ ነው። ለምሳሌ ወደ አዳም የመጣውን የጠላትን ምክርና በአዳም ሕይወት የሆነውን የመጀመሪያውን ነገር ይሁ ክፉና ደጉን ከምታስታውቀው ዛፍ አትብላ ነው አይደል ትእዛዙ? ክፉና ደጉን የምታስታውቀው። እስቲ ዝም ብላችሁ አስቡ። እግዚአብሔር የደበቀው ዕውቀት ምንድን ነው? ሰው እንዳያየው የፈለገው ዕውቀት ምንድን ነው? ምንም ጥርጥር የለውም። አዳም በልቶ ስላረጋገጠ አይተነዋል። እግዚአብሔር የሰወረበት ዕውቀት ቢኖር አዳም በገዛ ምርጫው ሲተላለፍ ያወቀው ዕውቀት ቢኖር እግዚአብሔር ብርሃን ነው። ብርሃን ሲመጣ በብርሃን ፊት መቆም አቃተው። ራቁትነት ስላልነበረው ስለ ራቁትነት አዳም እንዴት ያውቃል? ከእግዚአብሔር ጋር ስለነበረ ከእግዚአብሔር መለየት እንዴት ይገባዋል? በሰላም ስለነበረ መታወክ እንዴት ይገባዋል? እሾህና አሜኬላ የሚያበቅል የድካም ሕይወት እንዴት ይገባዋል? ያ ነገር አልነበረም በፊቱ። በጭንቅና በጣር መውለድ እንዴት ይገባቸዋል ከዛ በፊት? አያችሁ፣ እግዚአብሔር የሰወረው እንዲያዩት የማይፈልገው ነገር ቢኖር ይሄንን አሉታዊ ነገር ነው። ልክ ከእግዚአብሔር ተላልፈው አይኖቻቸው ሲገለጥ ያዩት ነገር እግዚአብሔር እንዲያዩት ያልፈለገው ነገር ይሄው ነበር። ተመለከቱት። አታድርጉ የተባሉትን ሲያደርጉ ተመለከቱት። ራቁታቸውን ሆኑ። እርስ በርሳቸው አብረው መቆም አቃታቸው። አንዱ የሌላው ከሳሽ ሆነ። ከእግዚአብሔር መንግሥት ተሰደው ወጡ። በስቃይ ወደሚኖርበት ዓለም መጡ። ምድር እሾህና አሜኬላ ታብቅልብህ ተባለች። እሾህ አሜኬላ በቀለችበት። ሞት የሚባለው ሞት መጀመሪያ ከእግዚአብሔር በመለየት ተጀመረ። የመንፈስ ምውት ሆነ ሰው። ከዚያ ደግሞ አፈር ነህና ወደ አፈር ትመለሳለህ የሚለው ነገር ሆነ። አሁን አዲስ ነገር ታወቀ። ሞት ታወቀ። ራቁትነት ታወቀ። እሾህ አሜኬላ ታወቀ። በጭንቅ መውለድ ታወቀ። በዓለም ውስጥ ያለው ችግር ሁሉ ተገለጠ። መልካሙን ብቻ ያውቅ ስለነበር እምቢ ካልክና ይሄን ከበላህ ክፉና ደግ የምታስታውቅ ናት ታውቃለህ አለው። አሁን ምን አወቀ አዳም? ክፉን አወቀ። እግዚአብሔር ሰውሮት የነበረው እንዲያውቀው ያልፈለገው ነገር ነበር ታወቀ። ሰው ይኸው አሁንም ጭምር ላልተገላገለው መከራ፣ አሁንም ጭምር ላልተለያየው ችግር ራሱን ዳረገ። እግዚአብሔር እንድናየው ያልፈለገው ይሄንን ነበረ። አየነው። ይሄው አሁን ያለው ዕውቀት ነው። እንግዲህ እግዚአብሔር እንድናውቀው ያልፈለገው ዕውቀት። አሁንም ቢሆን ጌታ ኢየሱስ ክርስቶስን በማጣጣም ውስጥ በመታዘዝ ውስጥ ፈቃዱን በመፈጸም ውስጥ ያለውን የህሊና ሰላምና እረፍት ለማጣጣም ደስታችን ፍጹም እንዲሆን ጌታን መውደድ አለብን። በመውደድ ውስጥ ትእዛዙን መጠበቅ። አንዳንድ ጊዜ ይኸውላችሁ ይሄ የሃይማኖታዊው ዓለም ምን አይነት ቅዠት ውስጥ እንዳለ በደንብ ካላስተዋልን ላይገባን ይችላል። በደንብ አስተውሉ። ለምሳሌ ደህንነት ሰው ከዳነ በኋላ ደህንነቱ ይጠፋል አይጠፋም? የሚጠፋ ከሆነ በምን? የማይጠፋ ከሆነ በምን? አሁን በዚህ ዙሪያ ጭቅጭቅ አለ የለም? አለ የለም? የዳነ ሰው ይጠፋል አይጠፋም? አሁን ይጠፋልም አይጠፋምም አልላችሁ። እሱ ለማለት አልቆምኩም ዛሬ። ግን ይሄ ለምንድን ነው አጀንዳችን የሆነው? የሰው ደህንነት ይሻራል አይሻርም? ለምንድን ነው እዛ አይነት ዕቃ ውስጥ መግባት የፈለግነው? ለምንድን ነው እንዲህ አይነት ዙሪያ ጥምጥም ውስጥ የምንገባው? ልንገራችሁ፣ እንዲህ የሚያሰላሰው ደህንነት የማያጠፋ ከሆነ ጠርዙ ለመሄድ ነው። በድካም ጸንቶ ለመቀጠል ነው። መዳን የማያሳስበው ከሆነ ሰው እንደፈለገ ለመሆን ነው። እንዴት ነው እንደፈለግን የምንሆነው? ከወደድነው ጌታን እንደፈለገ መሆን አንችልም። አሁን በፍቅር ውስጥ ብንሆን እችን ጥያቄ እንደ ጥያቄ አናነሳትም። ሰው ምሕረት ካገኘ በኋላ ይቅርታ ካገኘ በኋላ ጠፍቶ ተገኝቶ እግዚአብሔር እኔን አይምረኝም የሚል ጭቅጭቅ ውስጥ ከሆነ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያድናል፣ እባክና ዛሬም ፍቅር ነው፣ የጠፋውን ልጅ ጌታ ተቀብሏል ብሎ የጠፋውን ልጅ እንዲመለስ ማገዝ መልካም ነው። ግን ሰው ለስህተት ቀብድ ይዛል፣ ለጥፋት ጥቅስ
ማዘጋጀት አለበት። ነግራችኋለሁ አንድ ጊዜ አንድ ቦታ ዝርዝር ታሪክ ውስጥ አልገባም ሰፊ ስለሆነ እግዚአብሔር የማይምረው ኃጢአት አለ የለም ብላ ጠይቃኝ ዛረብ ሀገር የነገርኳችሁ ይመስለኛል እዚህ እንዲህ ብላ ጠይቃኝ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ብዬ በደንብ አድርጌ ነገርኳት። እኔ በቃ በእኔ አእምሮ ውስጥ የሆነ ኃጢአት አስጨንቋታል፣ ስለዚህ ጠላት እየከሰሳት ነው፣ ሊናዋ ነፃ እንዲወጣ የጌታ ምህረት አጉልቼ መንገሬ ነው በእኔ ቤት። ምክንያቱም ቁጭ አድርጌ ምንድነው ችግርሽ ብዬ አላወራኋትም። ከአገልግሎት እንደወጣው ተከትላ ነው ይሄንን የጠየቀችኝ እና መልሼላት አንደኛ ዮሐንስ ምዕራፍ 1 በደንብ አድርጌ አብራርቼ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻ ነግሬያት ተለያየ። በኋላ በስንተኛው ጊዜ እዛ ያሉት ቄስ እባክህ ያቺ ልጅ እኮ ጉዶናለች የሆነ ነገር ውስጥ ናት አሉኝ እና እባክህ እስቲ እና ያተባብለን ፍሪጅ መረር የሚባል ያበሾች መንደር አለ። እንግዲህ አረብ ሀገር ለምታውቁ ሰዎች አለ አንድ ሰፈር አለ፣ ትልቅ አኮሞዴሽን አለ፣ ትልቅ ግቢ። እዛ ግቢ ውስጥ ትንሽ ቤቶች ያሉበት በቃ ራሱ በቃ ኢትዮጵያ እቺ ምናቃትን ያውም የድሆቹ መንደር የሚመስል የሆነ ቦታ አለ እና እዛ አካባቢ እኔና ቄሱ ተያይዘን ሄድን እና ስንሄድ በጣም ውስጡ እንደዚህ የሚኬድበት ግቢ ነው። በጣም አልፈን የሆነ ቤት በአጋጣሚ በሩ ገርበብ ብሏል። እሳቸው ከኔ በፊት መረጃው ስለነበራቸው ገፋ አድርገው ገባን። ስንገባ በእውነት በዘመኔ እንደዛ አንቀን ልቤ ተሰብሮ የሚያውቅ አይመስለኝም እና 3-4 ሴቶች እንደዚህ ተደርድረዋል ፍራሽ መሬት ላይ እና ያቺ ልጅ ከዚህ ከወገቧ በታች በደም ተነክራለች እና ስታይ ድንግጥ ብላ ነው የተነሳችው እና ያ ቤት ህገወጥ ውርጃ የሚከናወንበት ቤት ነው። ምክንያቱም እዛ ሀገር ዲፖርት ስለሚያደርጓቸው በእንዲህ አይነት ሁኔታ መውለድ ስለማይችሉ በተለይ ራናዌ የሚባሉ ከአሰሪዎቻቸው ያመለጡ ሴቶች በመከራ ውስጥ ስለሚኖሩ እንዲህ አይነት መከራ ውስጥ የገባች ልጅ ሰዎች ናቸው እና በጣም ብዙ ሰው እዛ ውስጥ በጣም ባደገኛ ሁኔታ ህይወቱን አደጋ ላይ ጥሎ ህገወጥ ውርጃ ይከናወናል። አያችሁ እግዚአብሔር ይቅር የማይለው ኃጢአት አለ ወይ የሚለው ጥቅስ ወይም የሚለው ትምህርት ለምንድን ነው የተፈለገው ማለት ነው? ባጠፋም እግዚአብሔር ይቅር ሊለኝ ይችላል። እግዚአብሔር ስለሚምር ብለን ችግር ውስጥ አንገባም። ችግር ውስጥ ገብተን ከተገኘን ግን እግዚአብሔር መሐሪ ነው። እግዚአብሔር በልጁ ደም ስለሚያጥበል ብለን ሂሳብ ሰርተን አንደክምም። ምክንያቱም ከእግዚአብሔር ጋር ተስማምተን መኖር ጥቅሙ ለራሳችን። ደስታችሁ ፍጹም ይሆናል። ጌታ ደስታ ነው፣ ጌታ ሰላም ነው። ለጥቅም ነው የጠራን። የሆነ አንድ ግሩፕ ለመሰብሰብ፣ የሆነ አጃቢ ለማበጀት፣ የሆነ የኔ ነው የሚለው አዲስ ኮሚኒቲ ለመፍጠር፣ በዓለም ላይ የሆነ ሌላ ልዩ ሰው ብዙ ሰው የሚያስከትል ደግሞ ሌላ ከሃይማኖት መስራቾች አንድ በቃ ብቻ ከሆኑ ሰዎች እንደ አንዱ ለመቆጠር ኢየሱስ ክርስቶስ ወደዚህ ዓለም አልመጣም። ሕይወት ሊሆነን ነው የመጣው፣ ሊያሳርፈን ነው የመጣው። አያችሁ ደስታችሁ ፍጹም እንዲሆን ደስታችሁ ፍጹም እንዲሆን እንዲፈጸም እኔም ደግሞ ደስ እንዲለኝ ፍቅር ስለሆነ የሰው ጥቅም ደስ የሚለው ጌታ እናንተ በመልካም ብትኖሩ እኔ ደስ ይለኛል። አሁን ኢየሱስ ክርስቶስ አባቱን ያስደሰተበትን መንገድ እዩ። በሰማያት ያለው እግዚአብሔር ምንድን ነው ያለው? በእርሱ ደስ የሚለኝ የምወደው ልጅ ያለ። እግዚአብሔር እኮ እሱን አይቶ ነው እኛን የተወን፣ እሱን ተመልክቶ ነው እኛን የተቀበለ። ለዘላለም እኮ ምህረት ያገኘንበት ምክንያት እኮ የእሱ ፍጽምና ነው፣ የእሱ እኮ ቅድስና ነው። አባቱ ደስ አለው፣ በእርሱ ደስ ይለኛል አለ። ልክ እንደዚሁ ሁሉ ጌታ ኢየሱስ ክርስቶስ በፍቅሩ ብንኖር የእኛም ደስታ ፍጹም ይሆናል፣ እሱም ደስ ይለዋል። ምክንያቱም ለዚህ ራሱን ስለከፈለ በደህንነት ስንኖርለት፣ ከሚያውክ ነገር ስናመልጥለት። እኔ በኃጢአት ተመተን ጠላት በብዙ ነገር ተጫውቶብን በቃ አጎንብሰን እየየ ስንል እግዚአብሔር እንደው ደስ ብሎት ፈገግ የሚል ይመስላችኋል? የልጁን መቆዘም የሚፈልግ አባት አለ? በተለይ ትንሽ ልጅ እናት አንድ ልጅ አኩርፋ ጥግ ላይ ተቀምጣ ብታይ ዝም ብላ በቃ ምንም ሳትናገር ስቅስቅ ብላ ስታለቅስ ብታይ አንጀቷ ይችላል ደስታ የሚፈጥርላት ይመስላችኋል? እግዚአብሔር ከዛ በላይ ነው፣ የሚወደን አምላክ ነው። የፊታችንን መጨማደድ የእኛንም እየየ የሚፈልገው እንዳይመስላችሁ። የእኛም እንባ መስዋዕቱ አይደለም። እግዚአብሔር መስዋዕት በብርጭቆ አይጠጣም። የማንንም ስቃይ አይፈልግም። እግዚአብሔር ፍቅር ነው። ደስ እንዲለን ይፈልጋል። ከሐዘን እንድንወጣ ይፈልጋል። ኃጢአት ሰላማችንን ይነሳል፣ እርኩሰት ረፍታችንን ይነጥቃል። ካልሆን አናርፍም። ስለዚህ ልክ መሆን
እዛ ጋር ላለ ጽድቅና ኩነኔ ስሌት አይደለም መሆን ያለበት፣ ለገዛ ሰላማችን ነው መሆን ያለበት። ልክ መሆን ለገዛ ሰላም፣ ጤናማ መሆን ለገዛ እረፍት ነው። ስለዚህ አሁንም ወደ ጌታ ፍቅር ልባችንን እናቅና። እግዚአብሔር ይወደናል፣ እግዚአብሔር ይወደናል። ደግመን ለህሊናችን እንንገረው፣ ለልባችን እናውራ። እግዚአብሔር ይወደናል። የፊታችንን መጨማደድ አይሻም። እግዚአብሔር ይወደናል። እንባና ጩኸታችን መስዋዕት አይደለም ለእግዚአብሔር። እግዚአብሔር መስዋዕት ከፍሎ የታረቀን አባት ነው። እግዚአብሔር ይወደናል፣ ይፈልገናል። እግዚአብሔር ፍቅር ስለሆነ እንድንኖርለት አብረነው እንድንሆን ደጋግሞ እንደነገረን እኔ ባለሁበት እንድትሆኑ ተመልሼ እመጣለሁ፣ በአባቴ ቤት ብዙ መኖሪያ አለ ነው ያለው ጌታ። አብረነው እንድንሆን ይፈልጋል፣ ይወደናል እግዚአብሔር። እኔ አባቴን እወደዋለሁ፣ በፍቅሩም ኖሬአለሁ፣ ታዝዤዋለሁ። እናንተም በፍቅሬ ብትኖሩ ትወዱኛላችሁ። ስለዚህ ባካችሁ በፍቅሬ ኑሩ ይለናል። የፍቅር ነው ግብዣው። ይሄን በደንብ ማስተዋል ይኖርብናል። እኔ እንደወደድኳችሁ አለ። ቀጠለና እችን አንቀጽ እንመልከታት። እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ምዕራፍ 13 ቁጥር 34 ላይ ጌታችን ኢየሱስ ክርስቶስ አዲስ ትእዛዝ ሰጥቻችኋለሁ በማለት አዲስ ትእዛዝ እንደሰጣቸው ከዚህ በፊት ተምረናል። ይሄ ትእዛዝ አዲስ የተባለበት ምክንያት ምንድነው? በብሉይ ኪዳኑ ትእዛዝ ውስጥ ፍቅርን በተመለከተ እግዚአብሔር ባልንጀራህን እንደ ነፍስህ ውደድ የሚል የፍቅር መለኪያ ወይም ሚዛን ማስቀመጡ ነው። ሰው ከራሱ በላይ በምድር ላይ የሚወደው ስለሌለ ሰው ራሱን በሚወድበት መጠን ሌላውን ቢወድ መልካም ነው ያለው እግዚአብሔር ሌላ ማሳያ ስለሌለው በራስህ መጠን ሌላውን ውደድ የሚል መመሪያ ሰጥቷል። አንተን የሚያምህ ሌላውን ያመዋል፣ አንተን ደስ የሚልህ ሌላውን ደስ ይለዋል። አንተን እያስከፋ አንተን ቅር እያሰኘህ አንተን ቅር የሚያሰኝህን ነገር ለምን ሌላው ላይ ታደርጋለህ? ስለዚህ ባልንጀራህን እንደ ነፍስህ ውደድ። እንደ ራስህ የምትወድ ከሆነ አንተን የሚያምህ ሊያመው፣ አንተን የሚያስከፋ ሊያስከፋው፣ አንተን የሚያሳዝንህ ሊያሳዝነው ይችላል። ስለዚህ የራስህን ስሜት ሚዛን ላይ አውጣና እኔስ ብሆን ብለህ አስብ። ስለዚህ በራስህ መጠን እዚያ ሁኔታ ውስጥ ራስህን ከተህ ተመልከት ማለት ነው። ይሄ የብሉይ ኪዳኑ መለኪያ ነው። ወደ አዲሱ ኪዳን ስንመጣ ግን ጌታ እንደ ራስህ የሚለውን አስቀመጠው። ከፍ ያለ ትእዛዝ ሰጠው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት፣ አዲስ ትእዛዝ ሰጥቻችኋለሁ አለ። አሁን እንደ ራስህ መውደድ አልችልም ማለት ነው። እንደ ራስህ በጣም ትልቅ መለኪያ ይመስላል። ልክ ነው፣ ትልቅ መለኪያ ነው። ግን እጅግ ትልቅ ስለመጣ አንሷል። ጌታ እንዴት ነው የወደደን ብሎ መጠየቅ ያስፈልጋል። የጌታ ፍቅር በትክክል ከገባን ጌታ ኢየሱስ ክርስቶስ እኛን በወደደበት በዚያው መጠን እንድንወድ ያስገድደናል። እንግዲህ ከትእዛዛቱ መሃል አንዱ ነው ይሄ። ሊስተዋል የሚገባው ጌታ ኢየሱስ ክርስቶስ የሰጠው አዲስ ትእዛዝ ነው፣ እኔ እንደወደድኳችሁ። ስለዚህ እኔ የሚለው ቃል ጌታ እንዴት ነው የወደደን ብለን እንድናስብ ሕሊናችንን በደንብ እንድናሰራው ያስገድደናል። ስለዚህ ጌታ ኢየሱስ ክርስቶስ አዲስ ትእዛዝ እየሰጠን ነው። የአዲሱ ትእዛዝ መለኪያ ደግሞ ራሱ ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ነው ያለው። ትእዛዝ ነው ይሄ። ጌታ ይሁዳን እንዴት ተሸከመው? ጴጥሮስን እንዴት ቻለው? ቶማስንስ እንዴት አኖረው? እኔ ደቀ መዛሙርቱን ሳስብ ከዚህ በፊት እንደ ሞኝ ስናገር ሰምታችሁ ሊሆን ይችላል። እኔ ብሆን እንደ ጌታ በጌታ ቦታ እኔ ብሆን ኖሮ ጌታ ሁሉን ያውቅ የለም በምንም ታምር ጴጥሮስ የሚባል ሰው አጠገቤ አይቆምም ነበር። በምንም ታምር ይሁዳ እንዴት ሆኖ የኔ ጓደኛ ይሆናል? እያወቅኩት እኔ ክፉ ሰው ጓደኛም ካረኩ ተሸውጄ ነው። ግን ሳይሻወድ እያወቀ የሚሸከም ጌታ እያወቀ የሚችል ተጭበርብሮ ሳይሆን ተታሎ ሳይሆን ራሱ እኮ ነው ደግሞ የመረጣቸው። እዚሁ ነው ወርቅ ብሎ እኔ የመረጥኳችሁ እንጂ እናንተ አልመረጣችሁኝም ያለ እያወቀ ይሁዳን እያወቀ ጴጥሮስን። ብዙ እንጨት የማይጨርሱ ሰዎች እንደ ዮሐንስ አይነት ሰዎች ነበር ነው የምመርጠው። ብዙ ማያታገሉ ሰዎች። ዮሐንስ ከደቀ መዛሙርቱ ትንሽ ለየት ያለ ይመስላል። ፍጹም ነው ማለት ግን አይደለም። እሳት ለምኖ እንደተገሰጸ ታውቃላችሁ አይደል? በሰማርያ ሰዎች ላይ ከወንድሙ ጋር መጡ። ጌታ ሆይ አንተ እንዳትገባ ወደ ከተማቸው
እንዲህ ባሉ ሰዎች ላይ እሳት እንዲወርድ እዘዝ ያለው እኮ አንዱ እሱ እኮ ነው። ዮሐንስ ወልደ ነጎድጓድ የተባለው እኮ ለዚህ ነው። ወልደ ነጎድጓድ ማለት የነጎድጓድ ልጅ ማለት ነው። ነውጤ ማለት ነው በእኛ ሀገር ቋንቋ። ቦአርጌሴዎስ ሲላቸው ነውጠኛ የነጎድጓድ ልጅ ማለት ነው። ምን አይነት መንፈስ እንደሆነላችሁ አታውቁም ከተባሉት መካከል አንዱ ዮሐንስ ነው። ዮሐንስ 3 መልእክታቱ ፍቅር 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 ነው የሚለው። ምዕራፍ 3 ላይ እኛ ወንድሞችን የምንወድ ስለሆን አለ አንደኛ መልእክቱ ላይ ከሞት ወደ ሕይወት እንደተሻገረን በዚህ እናውቃለን አለ። እንዳለ እንደ ዮሐንስ ስለ ፍቅር የጻፈ የለም። ዮሐንስ ወንጌል ላይ ፍቅር በጠንካራ ሁኔታ ተመዝግቧል። 3ቱ መልእክታት ላይ ፍቅርን ቀጥታ እናየዋለን። ዮሐንስ ራእይ እንኳን ያው ትንቢት ነው፣ የአዲስ ኪዳን የትንቢት መጽሐፍ ነው። እሱን ትተን 4ቱንም የዮሐንስ ጽሑፎችን ስንመለከት ምን አይነት ልብ ቢኖረው ነው ዮሐንስ ፍቅር ፍቅር የሚለው ያሰኛል። ዮሐንስን እንዲህ የለወጠው ቀራንዮ መስቀል ስር መገኘቱ ነው። ከዛ ውጪ ነውጤ ነበር፣ ቅድም እንዳልነው ኃይለኛ ሰው ነበር። እሳት ከሰማይ የለመነ ነው። እሳት ብቻ አይደለም፣ የእሱ እናት እኮ ናት ሹልክ ብላ መታ ጌታ ሆይ አንተ ስትነግስ ግራና ቀኝ ያለችው እኮ የእሱ እናት ናት፣ የእሱና የወንድሙ እናት ናት። ዮሐንስና ያዕቆብ የስልጣን ሽኩቻም ጭምር በልባቸው ነበር። ጌታ ሲነግስ ግራና ቀኝ አብሮ ለመንገስ ጃግሬ ለመሆን ወይም ደግሞ በዛሬው ቋንቋ ደግሞ በተሻለ ደረጃ ሚኒስትር ለመሆን ያደረጉትን ጥረት እናያለን። ያደረጉትን ጥረት እነዚህ ሰዎች ይኸውላችሁ ውስጣቸው ከፍታ አለ፣ ኃይለኝነትም አለ። ግን ዮሐንስ መስቀል ስር ሆኖ አንድ ነገር ተመለከተ። ምክንያቱም እስከ መስቀል የሄደ ደቀ መዝሙር ነው። ጌታ ተቸንክሮ ምሕረት ሲለምን ይቅርታ ሲጠይቅ ሁሉን የሚችል ምንም እንደማይችል ምስኪን ዛት ሲታረድ ተመለከተው። ከዛ በኋላ ዮሐንስ እንደዛ መቀጠል አልቻለም። መልእክቱ ሁሉ የእግዚአብሔር ፍቅር ሆነ። የሚለውጥ ፍቅር፣ ሰውን ሰው የሚያደርግ የእግዚአብሔር ፍቅር ለወጠ። በጥቅሉ እኔ በሆን እያወቅኩ እንኳን አውቄ የጠረጠርኩትን ሰው ባልንጀራ ያላረግ እየጠረጠርከው ሊሸጥህ እንደሚችል እያወቅህ አንተ ከሰው ጋር ትወዳጃለህ። ሄዶ ለጠላት መረጃ እንደሚያቀብል እያወቅህ አንተ የልብህን የምታወራው ሰው አለ፣ የምትነግረው ሰው አለ። አይሆንም። አያችሁ፣ የጌታ ፍቅር ማለት በእነዚህ ደቀ መዛሙርት ሕይወት ውስጥ የታየ የጌታ ፍቅር ነው። እስከ መጨረሻው ድረስ እያወቀው እንኳ አሳልፎ ሊሰጠው ሲመጣ አቅፎ ሲስመው የሰውን ልጅ በመሳም አሳልፈ ተሰጠዋለህን ነው ያለው። ያው ተታልዬ አይደለም ትንቢቱ እንዲፈጸም ፈቅጄልህ ነው ማለቱ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይሁዳንም ጴጥሮስንም ያዕቆብንም በጥቅሉ 12ቱን ሐዋርያትና ደቀ መዛሙርቱን ጠቅላላ ዓለምን ጠቅላላ የወደደበትን ፍቅር እሱን ነው ማሰብ የሚኖርብን። አያችሁ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይችላል። ስለዚህ አብረን ስንኖር እንደ ፋብሪካ ውጤት እንደ ብርጭቆና ጀበና ወይም እንደ ሌላ ዕቃ አንድ አይነት መሆን ላይጠበቅብን ይችላል። ቢሆን ጥሩ ነው አይደል? ቢሆን ጥሩ ነው። ሁሉ ሰው ደግ ቢሆን፣ ሁሉ ሰው መልካም ቢሆን። ጉባኤ መሃል እኮ አንዱ ወረኛ፣ አንዱ ሐሜተኛ፣ አንዱ ዘማ ሊሆን ይችላል። ልክ አንድ ቤት ውስጥ የሚበጠብጥ ልጅ ይኖራል አይደል? የአባቱን ንብረት የተለያየ ነገር እያናጋ። ልክ ነው እያልኩ አይደለም። ህይወቱ የጌታ ቃል እየሰራ እያበጀ እየጠረበ ሰውን ሰው ያደርገዋል እንጂ ያ እስኪሆን ድረስ ጉባኤ መሃል በጣም ብዙ አይነት ሰው ይኖራል። ሰው ስብስብ ብሎ መጥቶ በጌታ ፊት ስለተቀመጠ ልዩ ነው ማለት አይደለም። ተሸንፏል ማለት አይደለም። ተለውጧል ማለት አይደለም። እያንዳንዱ ጓዳ ውስጥ፣ እያንዳንዱ ቤቱ፣ እያንዳንዱ የሚሰራበት ስፍራ፣ እያንዳንዱ ሰፈር ውስጥ ማን እንደሆነ በሰማያት ያለ እግዚአብሔር ያውቃል። ግን ተሸክሞ ያኖራል። የሚገርም ነው። እግዚአብሔር ይሸከማል። ማናችንም እንዲህ ቆመን ልናገለግለው አንችልም። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ባይሸከም እርግጠኛ ነኝ ጌታ ኢየሱስ ክርስቶስ እንዲህ አይነት የማንነት ልዩነት ያላቸው ሰዎች የተሸከመበትን ፍቅር እንዲጋባባቸው ይፈልጋል። አቤት እኮ ጌታ ብለን ብቻ እያደነቀን እንድንኖር አይደለም ፈቃዱ፣ እንድንመስለውም ይሻል ሊያጋባብን። ምክንያቱም እግዚአብሔር ልጁን የሰው ልጅ እንዲሆን ሲልክ ልጆቹ ደግሞ የልጁን መልክ እንድንመስል አስቀድሞ ወስኗል። ሮሜ 8:29 ላይ ይህንን ነው የእግዚአብሔር ቃል የሚነግረን። ይሄ የመለኮቱ ውሳኔ ነው። ስለዚህ ጌታ ኢየሱስ ክርስቶስ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። ስለዚህ ፍቅር ግዴታ ነው ማለት ነው። የመለኮት ትእዛዝ ነው ማለት ነው። እኔ መውደድ አለብኝ፣ እናንተን የመውደድ ግዴታ አለብኝ። እርስ በርስ የመዋደድ ግዴታ አለብን። ይሄ የእግዚአብሔር ትእዛዝ ነው።
አይቻልም። እልህኛ ሆኖ አይቻልም። አኩራፊ ሆኖ አይቻልም። ነጭናጫ ሆኖ አይቻልም። ነገረኛ ሆኖ አይቻልም ማለት ነው። ክርስትና አይቻልም። ቡራ ቡሬ ሆኖ ሰው ሊመጣ ይችላል። በእግዚአብሔር ፊት ሊሆን ይችላል። የጌታ ፍቅር ግን ፍቅርን በተመለከተ ሁላችንንም የሚገዛ ነው። እንዲህ አይነት ውጤት በእኛ ሕይወት ውስጥ እግዚአብሔር ይፈልጋል። ለገዛ ደስታችን ስንል የምንቀላቀለው የምንቀበለው እውነትና የመለኮት ትእዛዝ ነው። ይሄ እዩት ማለት ሰምተነው እንደ ቀላል ነገር ያለፍነውን የጌታን መመሪያ የጌታን ትእዛዝ እዩት። ጌታ ራሱ ምሳሌ አድርጎ ነው እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለው። የፍቅር ጣራ የሆነውን አሳየዋችሁ ነው እያለ ያለው ጌታ። የመጨረሻውን አሳየዋችሁ፣ ነገርኳችሁ አይደለም፣ አስተማርኳችሁ አይደለም፣ ሕይወቴን ሰጠው። ከዚህ በላይ ፍቅር ለማን አለ? አለ እንደዚህ አይነት ፍቅር? ራስን ከመስጠት የሚበልጥ ፍቅር አለ? ይኖራል? የፍቅር መጨረሻ ሰው ገንዘብ መስጠት ላይ ከብደው ይችላል። የሆነ ነገር መስጠት ላይ ከብደው ይችላል። ያው ከራስ በላይ ግን ነፋስ ነው። ምንም ጥርጥር የለው። ራሳችንን ክብራችንን የሚነካ ነገር ካለ ዛጋ ወራጅ አለ እንላለን። ይሄ ሰው ሁሉ ችግር። ሰው እስካልተነካ ድረስ አስፈላጊውን ገደብ ጠብቆ ነው ከሰው ጋር የሚኖረው። ሁላችንም እንደሱ ነው የምንኖረው። ራስን ከመስጠት የሚበልጥ ፍቅር ለማንም ሊኖር አይችልም፣ የለንም። ስለዚህ ጌታ ኢየሱስ ክርስቶስ እኔ ነኝ ምሳሌያችሁ፣ እኔ ነኝ ዋቢያችሁ፣ እኔ ነኝ ሮል ሞዴላችሁ ብሎ ራሱን ሲያቀርብ እኔ እንደወደድኳችሁ እንድትዋደዱ ትእዛዜ ይህች ናት ለሚለው መመሪያው ራሱን ምሳሌ ማድረጉ ነው። ስለዚህ ፍቅርም እንደ ኢየሱስ ነው ማለት ነው። አያችሁ፣ ዋጋ የማይከፈልበት ፍቅር የለም። ዋጋ አንከፍልም። እኛ ለፍቅር የምንከፍለው ዋጋ የለንም። ፍቅር ለብዙዎቻችን እዚህ ምላሳችን ላይ አፋችን ላይ ያለ እወድሻለሁ፣ በጌታ እወድሃለሁ፣ ግን አንድ እርከን ተሻግረን የሆነ የሚያነካካ ነገር ካለ ግን እንደኛ ጃርት የለም። ከባዶች ነን። ልባችንም አይፈታም። ይቅርታ ማድረግ ይከብደናል አይደል? ግን ክርስቲያኖች ነን። አያችሁ ምን ያህል ጌታ በመካከላችን እንዳልተከበረ ነው የሚያሳየው። ሊቀጥል እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ወዳጆቼ ናችሁ እነማ? ያዘዝኳችሁን ሁሉ የምታደርጉ ወዳጆቹ ናችሁ፣ ትወዱኛላችሁ ማለቱ ነው። ከእንግዲህ ወዲህ ባሮች አይደላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ። እሱ ጌታ ነው። ከዛ በፊት እንደ ባሪያ ነበሩ። እግዚአብሔር ግን የሚያደርገውን ስላስታወቀ ጌታ ኢየሱስ ክርስቶስ የአባቱን ፈቃድ ሙሉ ለሙሉ ስለገለጠላቸው ወደዚያ ከፍታ ስላስጠጋቸው ጌታችን ኢየሱስ ክርስቶስ ከዚህ በኋላ እናንተ ወዳጆቼ እንጂ ባሪያዎች አይደላችሁም ሲላቸው እናያለን። ብዙ ጊዜ ይህንን ቃል ከዚህ በፊትም አንስቼዋለሁ፣ ደግሜ አንስቼው ቅድምም አስታውሻችሁ ነበር። ቅዱሱ የእግዚአብሔር ቃል ውስጥ ሐዋርያትም በጻፉት ጽሑፍ ውስጥ የጌታችን የኢየሱስ ክርስቶስ ባሪያ ጳውሎስ ይላል። ጳውሎስ ራሱን ብዙ ራሳቸውን በሎሌነት የገለጡ ሰዎች እናያለን። ከዛ ባሻገር ጌታን ባስተማረው ትምህርት ውስጥ ልታደርጉት የሚገባችሁን ነገር ካደረጋችሁ በኋላ የማደርገውን ማነው ላደርገው የሚገባኝን አደረግኩኝ፣ እኔ የማልጠቅም ባሪያ ነኝ በሉ ይላል። አትመጻደቁ ነው። ከአገልግሎት ጋር መንፈሳዊ ዓለም ውስጥ ከኛ በሚጠበቀው ጤናማ ሕይወት ዙሪያ ማድረግ ያለብንን ካደረግን በኋላ እንደ ሎሌ የጌታውን ፈቃድ ይፈጽማል። ጎሽ አይጠብቅም፣ ጭብጨባ አይጠብቅም። ሲያርስ ውሎ መጥቶ ቤት ውስጥ ሊያገለግል ይችላል። እግር አጥቦና ጌቶቹን መብራት ይዞ አብልቶ ማማ ላይ ወይም ደግሞ ቤት ጣራ ላይ ተቀምጦ ሲጠብቃቸው ሊያድር ይችላል። ሎሌ በቃ ልክ አህያን አሰርቶ ይቅርታ የሚላል የሚል የለም። በቃ እንደ እንስሳ እንደ ተገዛ እንስሳ ባርነት ማለት እንደዛ ነው። በመሰረቱ ሰራተኝነት ማለት አይደለም። ሰራተኛ በገንዘብ ተደራድረህ ነው በቤትህ የምትኖረው። ካልተስማማት እና ካልተመቻሃት ወይም ካልተመቻቻችሁ ወይም ደግሞ የሚጎረብጥ ነገር ካለ ቻው ቻው ለመባባል መብት አላት። ባርነት ግን እንደሱ አይደለም፣ አይቻልም። ባሪያ ሙሉ ለሙሉ እንደ ንብረት የጌታው ባለቤት የጌታው ንብረት ነው እና ልክ እንደዛው ሁሉ ማድረግ የሚገባችሁን ካደረጋችሁ በኋላ እኔም አልጠቅም ባሪያ ነኝ በሉ ይላል። ልክ ነው። ከአገልግሎት ጋር
ይሄ ጭብጨባን ጉራን አለመቸርቸር፣ ይሄን አድርጌ ያንን ሰርቼ ይሄን ሰርቼ ብሎ የራስን ገጽታ ለመገንባት ጥረት ማድረግ በጣም የባዕድ አምልኮ ያህል ነውር ነው። እንደ ቀላል ነገር ነው የምንለማመደው። ሰው አይምሮ ውስጥ የራሳችንን ለየት ያለ ማንነት የምንስልበት መንገድ አለ እና በዚህ ዘመን ባለው አገልግሎት ውስጥ ራሳችንን በጌታ መጠን ነው ያስቀመጥነው። ሎሌ የሚባል የለም። ሁሉም ሰው ተንጠራርቶ ነው የሚኖረው። ይሄ በጣም አደገኛ ነገር ነው። እሱ አይሆንብን፣ ሎሌዎች እንሆናለን። በዚህ ጉዳይ ግን እግዚአብሔር በገለጠልን ምስጢር በሰማይ ባለን ስፍራ ከእግዚአብሔር ጋር ባለን ህብረት ግን ክብር ለእርሱ ይሁን። ባልንጀሮች ነን። የማን? የጌታ። እግዚአብሔር ይመስገን። እያስተዋላችሁ ነው ወገኖቼ? ደህንነት የሚባል ችሮታ በእግዚአብሔር ምሕረት ለእኛ ስለተሰጠ የእግዚአብሔር ልጆች እንድንሆን ልጆችም ተብለን እንድንጠራ አብ እንዲህ አይነቱን ፍንጥው ያለ ፍቅር ስላበራለን ያንን እውነት ማዕከል አድርገን እኛ ቦታችን ባርነት አይደለም፣ የእግዚአብሔር ልጆች ነን። አባ አባ ብለን የምንጮህበት የልጅነት መንፈስ የተሰጠን የልጁ አይነት ልጁ አባቴ ብሎ ጮኋል፣ አባቴ ብሎ ተናግሯል፣ አባቴ ብሎ ጸልየዋል። ደግሞ አባታችን ሆይ በሉ ብሎናል። ስለዚህ አባታችን እንላለን። ልጁ ባለበት ሁኔታ በእግዚአብሔር ፊት ያገኘነውን ስፍራ በተመለከተ አገልግሎትን በተመለከተ ግን ሎሌዎች ነን። ስለዚህ ባልንጀሮቼ ናችሁ ሲላቸው የሰማይን ምስጢር ከመንገሩ ምንም ነገር እንዳልተሰወራቸው ከማስታወቁ የሰማውን ሁሉ ከማስተማሩ ሰማይ ለነሱ ካለመሸሸጉ ጋር የተያያዘ ነው። ስለዚህ አስታውቂያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና ነው ያላቸው። ይገርማል። መጽሐፍ ቅዱስን ስናነብ ወንጌላትን ስናነብ ኢየሱስ ክርስቶስ ያስተማረው ትምህርትና ኢየሱስ ክርስቶስ የተናገረው ነገር ሁሉ ከአባቱ የሰማው። ስለዚህ የአባቱን መልእክት ነው እየሰማን ያለን፣ የሰማይ የመለኮት የእግዚአብሔር እሱን አስታውቂያችኋለሁና። ስለዚህ ሎሌ ብትሆኑ አልነግራችሁም ነው፣ ባሪያ ብትሆኑ ኖሮ አይገለጥላችሁም ነው። እናንተ ልጆች ናችሁ፣ ከአባቴ የሰማሁትን ሁሉ አስታውቂያችኋለሁ። ስለዚህ የኔ ባልንጀሮች ናችሁ፣ የኔ ወዳጆች ናችሁ ብያችኋለሁ። ይሄንን ስለገለጥኩላችሁ ሲላቸው እናያለን። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ቁጥር 16 ላይ ምዕራፍ 14 ቁጥር 13 እና 14 ላይ ያለውን አይነት ነገር ደግሞ ይነግረናል። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እግዚአብሔር ይመስገን። እየሰማችሁኝ ነው? እየሰማችሁኝ ነው አይደል? ይሄ ቃል እምነት ይሁንልን። ታውቁታላችሁ አይደል? አዲስ ነገር አለም እየነገርኳችሁ ያለው ግን ይሄ ቃል እምነት ይሁንልን፣ እምነት ይሁንልን፣ የልብም ሰላም ይሁንልን። ምን ማለት ነው? እግዚአብሔር በጌታችን በኢየሱስ ክርስቶስ ስም ይለመናል። በጌታችን በኢየሱስ ክርስቶስ ስም የሚለመነው እግዚአብሔር በግንድ እንደተጣበቀ ቅርንጫፍ በጌታ በኢየሱስ ክርስቶስ ስም በአብ ፊት በምናቀርበው ነገር ሁሉ እግዚአብሔር ምላሽ አለ። ስለዚህ ፍሬያማ እንሆናለን። ምን ለምነው በኢየሱስ ክርስቶስ ስም ከሆነ የምንኖረው በግንዱ ላይ እንደተጣበቀ ቅርንጫፍ ከሆነ ከክርስቶስ ካልተለየን ትእዛዙን የምንወድና ፈቃዱን ደግሞ በደስታ የምናከናውን ከሆነ እኛም ደስተኞች እንሆናለን፣ እግዚአብሔርን በእኛ ደስ ይለዋል። ከዚያ ባሻገር ደግሞ የለመነውን ይሰጠናል። የለመነውን ስለሚሰጠን ፍሬያማ እንሆናለን፣ እናፈራለን። የመከነ ፍሬ አልባ የሆነ ባዶ የሆነ ህይወት አይሆንብንም፣ ፍሬያማ እንሆናለን። እግዚአብሔር ይህንን ሰጥቶናል። አሁን እንዲሰጠን የምንለምነው ወደፊት የምንጠብቀው አይደለም። እግዚአብሔር ልጁን ሲሰጥ የሰጠን ነው። እግዚአብሔር ይመስገን። በጌታ በኢየሱስ ክርስቶስ ስም የሚለመን አምላክ አለን። ፍሬያማ እንድንሆን እግዚአብሔር ያደርጋል። ደቀ መዛሙርቱን ፍሬያችሁ ልታፈሩ ብቻም ሳይሆን ይኸውላችሁ ታፈራላችሁ፣ አንድ ነገር ነው። ፍሬያችሁ በህይወት ይኖራል፣ ሌላ ጉዳይ ነው። ማፍራት አለ ደግሞ ፍሬው ቀጣይ እንዲሆን ደግሞ እንዲኖር ማድረግም አለ እና ማፍራት ብቻም ሳይሆን ፍሬያችሁ ሊኖር ሾምኳችሁ። ይሄን ደጋግሞታል። ፍሬ ልታፈሩ ፍሬያችሁም ሊኖር ነው ያለው። ስለዚህ ፍሬያማ ብቻም ሳይሆን የሚኖር ፍሬ ያለን እንሆናለን። እግዚአብሔር እሱን በክርስቶስ ምክንያት ሊያደርግልን የታመነ ነው። ቁጥር 12 ላይ ያለውን ቃል መጨረሻ ላይ እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ትእዛዝ
እርስ በርሳችሁ እንድትዋደዱ ይሄንን አዛችኋለሁ። እግዚአብሔር ፍቅሩን ሰጥቶናል። በእውነት ይሄን እንድናስተውል ጌታ ጸጋ በነገር ሁሉ ይደግፈን።